በዚህ ቪዲዮ ስለ ፖዚሽኒንግ እንመለከታለን። ስለዚህ ላዮታችን ላይ ኤሌመንቶች እንዴት ይቀመጡ፣ በየት አቅጣጫ በኩል የሚለውን ነገር ለማስቀመጥ ፖዚሽን እንጠቀማለን። ስለዚህ አንድ index.html የሚል አንድ ክሬት ባረግ ከዛ ተጨማሪ ስለ ሚዲያ ኪውሪንግ እናያለን። አንድ html ፔጅ ክሬት ባረግ ታይትላችን ሜቢ ፖዚሽን ስለ ፖዚሽን ከስታይል ሺት ስለ ፖዚሽን ኤንድ ሚዲያ ቲዮሪ ኦኬ። ስለ ፖዚሽን ብዬ ታይትሉ ይቀመጥና ሴቭ አደረኩ። ዘን በዲ ውስጥ አንድ ዲቪዥን ክሬት አደርጋለሁ። ዲቪዥኔ ራፐር ክላስ አንድ ቢኖረው ኢንተር በምልበት ሰዓት ይህ ራፐር ክላስ ነው። ይህ ራፐር ክላስ አንደኛ ዲቪዥን አንድ አይዲ ኤ የሚባል አይዲ ቢኖረው ስለዚህ ኤ ነው ይሄ። ሁለተኛ ዲቪዥን አንድ አይዲ ቢ የሚባል ቢኖረውና ይሄ ምንድነው ብዬ ባስቀምጥ ቢ ነው ብል። ሶስተኛ አንድ ዲቪዥን አይዲው ሲ የሆነ አይዲ የሚጠቀመው ስታይል ሺት አፕላይ ስለማድረግበት ነው ሲ ነው ብል እና አውትፑታችን ምን ይመስላል የሚለውን ብናይ ብያሰብኩ ዘንድ h1 ላይ አንድ ሄዲንግ ፖዚሽን የሚል ብጠቀም ዘንድ ይህንን ጎ ላይ በምልበት ሰዓት አውትፑቱን በዚህ መልኩ ማየት እንችላለን። ስታርት አድርጎ ከጨረሰ በኋላ በዚህ መልኩ ከፍቶልኛል። ፖዚሽን ኤቢሲ እያለኝ ነው። ስለዚህ አሁን እዚህ ላይ ስታይል ሺት መጨመር አለብኝ። ኤክስተርናል ስታይል ሺት አንድ ኤክስተርናል ስታይል ሺት ስታይል ዶሲሲስ በምልበት ሰዓት ይህንን ይመስላል። ስለዚህ አሁን የመጀመሪያ ስራ የሚሆነው የዩኒቨርሳል ሴሌክተር በመጠቀም ማርጂን እና ፓዲንጉን ሪሴት ማድረግ ይሆናል። እሱን እናንተ ታደርጋላችሁ። አልፈዋለሁ። እዚህ ላይ ማሳየት የፈለገው ስለ ፖዚሽኒንግ ስለሆነ ሜቢ ኮንተንታችን ሴንተር ላይ እንዲቀመጥ ማድረግ እፈልጋለሁ። ስለዚህ ምን ክላስ አለን? ራፐር የሚል ክላስ አለን። እዚህ index.html ላይ በምንመጣበት ሰዓት ራፐር ክላስ አለን። ክላስ ከሆነ ስታይል ሺት ክሬት ስናደርግ ዶትን መጠቀም አለብን። ስለዚህ ዶት ራፐር ዘን እዚህ ውስጥ ስለ ዲቭ የዲቪዥን ታግ ምን አይነት ምን ፕሮፐርቲዎችን አፕላይ አድርጌ ምን አይነት እንዲሆን እንፈልጋለሁ የሚለውን እዚህ ላይ ወስናለሁ። አንደኛ ማክስ ዊድዝ አሳይን ላደርግ እችላለሁ። ማክስ ዊድዙ 900 ፒክስል ቢሆን ሌላኛው ማክስ ዊድዝ አሳይን ካደረኩ ቪውፖርት ኦኬ ቪውፖርት ይቀርብኝ ማርጂን ሴንተር እንዲቀመጥ 900 ፒክስል መሆኑን እስኪ ባክግራውንድ ከለር 900 ፒክስል እስከየት መሆኑን ለማየት ባክግራውንድ ከለር አፕላይ ላድርግበት። ባክግራውንድ ከለር ሜቢ ለጊዜው ብላክ ባረግ
እቀይረዋለሁ። ዘን ይህንን ይመስላል ማለት ነው። ሪፍሬሽ ብላክ አድርጌያለሁ። ኦኬ። ስለዚህ አፕላይ ስላልተደረገ ወደ ላዮታችን ሬንደር ወይ ደግሞ ዌብሳይታችን ሬንደር እየተደረገ አይደለም። ስለዚህ እዚህ ላይ መጥቼ ሄድ ላይ እዚህ ላይ ሊንክ ብዬ ማስገባት አለብኝ። ሊንክ ብዬ በማስገባበት ሰዓት የስታይል ሽት ስም ስታይል ዶት ሲኤስኤስ ነው። ስታይል ዶት ሲኤስኤስ ብዬ ኢንተግሬት በማድረግበት ሰዓት አሁን ባክግራውንዱ ብላክ ይሆናል ማለት ነው። ባክግራውንዱ ብላክ ይሆናል ማለት ነው። ሶ ይህንን ካያችሁ ብላክ ነው የሚለውን ካያችሁ በኋላ ወደ ስታይል ይመጥችን ከብላክ ይልቅ አራውንድ ወደዚህ አይነት ከለር ቢጠጋ ባክግራውንድ ከለሩ ይሄ ቢሆን ዘን የተወሰነ ፓዲንግ ብንጨምርበት ፓዲንግ 25 ፒክስል ቶፕም ቦቶም ሌፍት ራይትም ቢሆን በዚህ መልኩ 25 ፒክስል አሳይን ያደርግልኛል። ይህንን ፉል ስክሪን አድርገን ብናየው 900 ፒክስል ማለት ከዚህ እስከዚህ ነው የሚለውን ዲዛይን አድርጎልኛል። ዊድዙ ነው 900 ፒክስል አሳይን ያደረግነው። ዘን ማክስ ዊድዝ ብለን 900 ፒክስል ነው ያደረግነው። ይህንን ካደረግነ በኋላ ምንድነው የፈለጉት ኤቢሲ ብዬ አይዲ ሰጥቻለሁ። ለኤ አይዲ ከሆነ ሃሽን ተጠቅመን ኤን አክሰስ ማድረግ እንችላለን። ስለዚህ ሃሽን የተጠቀምሁበት አይዲ ስለሆነ ነው። አይዲ ኤ የምንለው ኤ ቫልዩ ያለበት ነው ማለት ነው። ለዚህ ዊድዝ እና ባክግራውንድ ከለር አሳይን ባረግለት ነው ሄት እና ባክግራውንድ ከለር አሳይን ባረግለት ሄቱን 100 ፒክስል ኦር 200 ፒክስል ቢሆን ሄቱ ዘን ባክግራውንድ ከለሩ ደግሞ ባክግራውንድ ከለሩ ምን አይነት ይሁን የሚለውን አሳይን ብናረግ ሜቢ ለዚህ ብሉ ሆኖ ከለር ፎርግራውንድ ከለር ደግሞ ለቴክስታችን ዋይት ቢሆን ይህንን በምናይበት ሰዓት በዚህ መልኩ አሳይን አድርጎ ለኤ ይህንን ታክል ቦታ ይዞልናል። ኤን በዚህ ሰዓት ሴንተር ለማስቀመጥ ብንፈልግ ምን ማድረግ እንችላለን? ኤ ቴክስትን አንደኛ ቴክስቱን ሴንተር ለማድረግ ቴክስት አላይን ሴንተር በምንልበት ሰዓት ምን አይነት አውትፑት እናገኛለን? እዚህ ላይ ብናየው ሴንተር አድርጎታል፣ ግን ቨርቲካሊ ግን ሴንተር አይደለም። ቨርቲካሊ ሴንተር እንዲሆንልን ምን ፕሮፐርቲ መጠቀም አለብን? ላይን ሄት የሚል አንድ ፕሮፐርቲ አለ። ላይን ሄታችን ከማን ጋር እኩል መሆን አለበት? ከሄታችን ጋር እኩል መሆን አለበት። ስለዚህ 200 ፒክስል ነው ሄታችን። 200 ፒክስልን በምጠቀምበት ሰዓት ኤ ሌተር ሴንተር ላይ ይቀመጣል። እንዳያችሁ ሴንተር ላይ ሆኗል። ልክ በዚህ መሰረት ለቢ ለሲ አሳይን ማድረግ እንችላለን። ለቢ በሚሆንበት ሰዓት ምን አይነት ይሁን፣ ለሲ በሚሆንበት ሰዓት ምን አይነት ይሁን ሚለውን እናያለን። 3 ጊዜ ፔስት አደረኩ ዘንድ አንደኛው ኤ ነው፣ አንደኛው ቢ ነው። ቢ በሚሆንበት ሰዓት ባክግራውንድ ከለሩ ምን አይነት ይሁን፣ ቢ በሚሆንበት ሰዓት ሰማያዊን ወስዷል። እሱ ከሰማያዊ ይልቅ ኦኬ ኤ ቢሆን ሴቭ አደረኩ። ቢ እዚህ ላይ ያለ። ሲ ደግሞ ምን አይነት ይሁን፣ ሲ ብልና ባክግራውንዱ ከለር ኤሲ እና ቢ ሶሪ ኤ ቢ ነበር። ኦኬ ለሲ አንድ አሳይን ብናረግ ሲ
ሴቭ ባረገው ሰማያዊ አሳይን ያደርግልኛል። ግን ሰማያዊ ሳይሆን የምፈልገው ለዚህ ደግሞ አራውንድ ኦኬ ወደ ሬድ አካባቢ ሆኖ ሬድ ከሚሆን ግን በዚህ መልኩ ቢሆንና ሴቭ ብናደርገው ይህንን ይመስላል። በዚህ ሰዓት ስለ ፖዚሽን በምናወራበት ሰዓት ፖዚሽን ምንድን ነው ብዬ ማውራት እችላለሁ። ኦኬ እዚህ ላይ አንድ ኮሜንት ክሬት ባረግና ስለ ፖዚሽን ስንት አይነት ፖዚሽኖች አሉ? አንደኛ ስታቲክ ነው። ስታቲክ ኖርማል ዶክመንት ፍሎ ነው። ዘን ከስታቲክ በኋላ ሪላቲቭ አለ። ሪላቲቭ አለ። ዘን አብሶሉት አለ። ዘን ፊክስድ አለ። ዘን ስቲኪ ያለ። ስለዚህ 1 2 3 4 5 ታይፖች አሉ። ስታቲክ በሚሆንበት ሰዓት ምንም አይነት ለውጥ የለውም። ለምሳሌ እዚህ ላይ ለኤ ስታቲክ ብል ስታቲክ ኦኬ የፖዚሽን ቫልዩ ስታቲክ ብል ፖዚሽን ብዬ ስታቲክ ብል ምንም አይነት ለውጥ የለውም። ስታቲክ ሴቭ አድርጉ። ዘን ቶፕ ሌፍት ራይት ብለን አሳይን ማድረግ አንችልም። ቶፕ ዜሮ ፒክስል ብንል ምንም አይነት ለውጥ አያሳየንም። ግን በስታቲክ ፈንታ አብሶሉት ብል አውትፑቱን ኤ ማለት ኤ ነው ብያችኋለሁ። አብሶሉቱ ምን አይነት ይሆናል? ሴቭ በማድረግ በሳ ኤን ቦታ ብቻ ይዞ ሄታችን አሳይን ያደረግነውን ብቻ ይዞ ወደ ላይ ይሄዳል። ስለዚህ የዶክመንት ፍሎ ይበላሻል ወይ ደግሞ ፍሎት አድርጎ ደግሞ ላይ ነው ያለው ፍሎት ያደርጋል። ስለዚህ አሁን በጣም እንዲታያችሁ ብፈልግ እዚህ ላይ ሄት ነበረ። ዊድዝ የሚወስደው የማን ነው? የኮንተንቱን ኤ ብቻ ስላልነ ከኤ ይልቅ አኒማል ብል አኒማል ሴቭ ባረግ ለአኒማል ኮንተንት የሚያስፈልገውን ለፊደላቱ የሚያስፈልገውን ዊድዝ ያህል ወስዶልኛል። ሄት አሳይን ስላደረግኩ እንጂ ሄት አሳይን ባላረግ ኖሮ ደግሞ ለአኒማል ቴክስት ብቻ የሚያስፈልገውን ሄቱን ይወስድ ነበር ማለት ነው። ስለዚህ አስቡት እዚህ ላይ ስታይል ላይ ይሄንን ፖዚሽን ባይኖርና ሴቭ ላርገው ሴቭ በማድረግበት ሰዓት ይሄንን ይመስል ነበር። እዚህ ላይ ታብ ኢንተራል ሁና ዊድዝ ብዬ አውቶ ብል ይሄንን ነበር አሁን አፕላይ ያደረገልን አውቶ ሴቭ ኦኬ ዊድዝ አውቶ ሄት ኦኬ ዊድዝ አውቶ ኖ አልሰራልኝም። ኦኬ ስለዚህ ሄት በሚሆንበት ሰዓት አብሶሉት በሚሆንበት ሰዓት ፖዚሽን አንደኛ ዶክመንቱ ፍሎ ይበላሽና ፍሎት ያደርጋል። ሁለተኛ ፖዚሽን አብሶሉት ቶፕ ቫልዩ በሳልሰጥ የት ላይ ነው የተሰበሰበው? ኖርማል ከፓረንት ውስጥ ነው ያለው። ፓረንት ማለት ራፐር ውስጥ ራፐሩ ያለ የት ላይ ነው? ከራፐር ውስጥ ሳይሆን ከማን ተደረበ? ቢ ላይ ነው የተደረበው። ሄቱ የቢ ሄት እና የኤ ሄት ተመሳሳይ ናቸው። ኤ ነው ኤ ነው ኤ ነው ሶሪ ቢ ያለ ሲ ያለ ሶ አንዱ መደለት አለበት ማለት ነው። ሴቭ በማድረግበት ሰዓት ሶ ኤ የተደረበው ከማን ነው? ከቢ ነው። ስለዚህ ኤ ቦታ
በዚህ ሰዓት ዶክመንቱ ላይ ሪኮግናይዝ አላደረገም እንደማለት ነው። ይሄ እዚህ ላይ መጥቼ በማይበት ሰዓት አያችሁ ለብቻው አሳይን አድርጓል። ስለዚህ አሁን እዚህ ላይ መጣን አስቡት። እዚህ ላይ መጣን ይህንን በኤክስ ላጥፋና እዚህ ላይ መጣን የቢ ቫልዩ ደግሞ ስለ ፖዚሽን ሪላቲቭን ፖዚሽን ዘን ሪላቲቭ በማድረግበት ሰዓት ምንም አይነት ለውጥ ቢ አላመጣም፣ ግን ኤ ቦታውን የት እንዳለ ማወቅ አልቻልንም። ይሄ ማለት ምንድነው? ዜድ ኢንዴክስ ይባላል። ዜድ ኢንዴክስ ማለት ምንድነው ጥቅሙ? የትኛው ከላይ ይቀመጥ የትኛው ኤሌመንት ከላይ ይቀመጥ የሚለውን አሳይን ማድረጊያ ነው። ሶ ዜድ ኢንዴክስ ቫልዩ ፖዚቲቭ ቫልዩ አሁን ብንሰጠው ለምሳሌ 10 ብሰጥ ምን አይነት አውትፑት እናያለን? ውስጥ ላይ የነበረውን ወደ ውጪ ቀየር ነው ማለት ነው፣ ወደ ላይ አወጣ ነው። ስለዚህ ኤ ውስጥ ላይ ተደብቆ ነበር በማን በቢ ቢ በላዩ ላይ ነበረ ማለት ነው። ስለዚህ ዜድ ኢንዴክስ ጥቅም አለው። ፖዚሽን ቫልዩ አይዘር አብሶሉት ኦር ሪላቲቭ ኦር ፊክስድ ኦር ስቲኪ ከሆነ ምን ቫልዩዎችን አሳይን ማድረግ እንችላለን? አንደኛ ዜድ ኢንዴክስን አሳይን ማድረግ እንችላለን። ሁለተኛ ቶፕ ላይ የት አካባቢ ይቀመጥ የሚለውን አሳይን ማድረግ እንችላለን። ለምሳሌ ቶፕ ላይ 0 ፒክስል ብለው እና ሌፍት ላይ 0 ፒክስል በምልበት ሰዓት የት ላይ ያስቀምጥልኛል? ወስዶ በዲው ላይ ነው አሳይን ያደረገው። ግን እዚህ ላይ አንድ ነገር ማስታወስ ያለባችሁ ፖዚሽን አብሶሉት ከሆነና ቶፕ 0 ሌፍት 0 በሚሆንበት ሰዓት ወስዶ ጠርዝ ላይ ከበዲው የዶክመንታችን የመጨረሻ ጫፍ ላይ ነው ያስቀመጠው። ግን ፓረንት ኤሌመንቱ ለዚያውን ፓረንት ኤሌመንት ራፐር ክላስ ነው። ሁሉም ኤች1ም ዲቫይዲንግ ያለው ራፐር ክላስ ውስጥ ነው። ደግሞ ዲቭ ያለው ማን ውስጥ ነው? በዲ ውስጥ ነው። ስለዚህ ዲቭ ራፐር ክላስ ውስጥ ምን አሳይን ማድረግ እንችላለን? ፖዚሽን ሪላቲቭ ብለን አሳይን ብናደርግ ይሄ ሰማያዊ ከለር ያለው አይዲያችን ኤ ሆነው የት ውስጥ ይቀመጣል ማለት ነው? እዛው ፓረንት ክላስ ውስጥ ሳይወጣ እዛው ላይ ዲዛይን ሆኖ ይቀመጥልናል ማለት ነው። እዚህ ላይ ፖዚሽን ብዬ ኦኬ ሪላቲቭ ምንም አይነት ነገር የጨመርሁት ነገር የለም። ሪላቲቭ አልሆይ ዘን ፖዚሽን አብሶሉት ነበር። ሪፍሬሽ ብናረግ ኦኬ ለውጥ እያየው አይደለም። ዋው ያ ራፐር ክላስ ኤች1 እዛው ራፐር ክላስ ነው። ግን ከዛ በፊት እዚች ላይ ጋፕ አልነበረችም ነበር፣ ለበዲው ነበር ሄዶ የነበረ። እዚህ ላይ የሚታያችሁ እንደሆነ ሰፋ አድርጌ ባሳያችሁ እዚህ ላይ የሆነች ብላክ ተብላ ብላክ የማትባል የሆነች ጋፕ አለ። በዚህና በዚህ መካከል ጋፕ አለ። ግን ቀድሞ ምን ነው የነበረው? አሁን እዚህ ላይ ፖዚሽን ሪላቲቭ ያልሁትን ባስወግድ ይህንን ባስወግደው ወይ ደግሞ ኮሜንት ባረገው ምን አይነት አውትፑት ታያላችሁ? አያችሁ ሂዶ ይጠጋል፣ ጠርዙ ላይ ይጠጋል። ስለዚህ ፓረንቱ ላይ ይሆናል ማለት ነው። ይሄ በጣም እንዲታያችሁ ከፈለኩ ምን ማድረግ እችላለሁ? እዚህ ላይ ከበዲ በላይ አንድ ኤች ቱ ኤሌመንት ክሬት ብናረግና ይህንን አሳይን ባረግ አያችሁ
ስለዚህ ኤች2 የማን ቻይልድ አይደለም? የክላስ ፓረንት ቻይልድ አይደለም። ስለዚህ ከክላስ ፓረንት ማን ወጧል ማለት ነው? ኤ ወጧል። ኤ አኒማል የሚለው ሰማያዊ ከለር ያለው ወጧል። ይህንን ፓረንት ክላሱ ላይ እንዳይወጣ ለማድረግ ምን ማድረግ አለብን? ፓረንቱን ፖዚሽን ሪላቲቭ ብለን ሴቭ በምናደርግበት ሰዓት እዛው ወደ ምን መጣ? ወደ ፓረንቱ መጥቶልኛል። ይህንን መገንዘብ አለባቸው። ሌላኛው ነገር አሁን ቪው ፖርት ብጨምርና ባሳያችሁ፣ ኦኬ አንድ ተጨማሪ ዲቭ ክሬት ባረግና አንድ ተጨማሪ ዲቭ ክሬት ባረግ፣ ኦኬ ከዚህ በታች አንድ ተጨማሪ ዲቭ ክሬት ባረግ፣ ዲቭ እዚህ ላይ አይዲው ዲ የሆነ ዲ የሚባል ቢሆን ዘን ስታይል ሺት ላይ መጥቼ እዚህ ላይ ምንም አይነት ነገር ዲ ውጭ ላይ ቴክስታችን ብቻ ነው እየታየ ያለው። ሶ እዚህ ላይ ሃሽን ተጠቅሜ አይዲ ስለሆነ ክሬት ያደረኩት ዲ ያልሆኝ ዘን ሄይት ብዬ ቪው ፖርት ብሰጠው 100 ቪው ፖርት ብሰጠው ቪኤች አሳይን ባረግለትና ሪፍሬሽ ባረግ አያችሁ እየሄደ ነው። በዚህ ሰዓት ስክሮል በማረግበት ሰዓት ማን እየሄደ ነው? አብሶሉት በሚሆንበት ሰዓት ኤ ይደበቃል። አብሶሉት በሚሆንበት ሰዓት አገልግሎት የሚሰጠው ፓረንቱ ላይ ብቻ ነው የሚለውን ትይዙልኛላችሁ። ግን አስቡት እዚህ ላይ መጠቼ የኤ አብሶሉት ኢንስቴድ ኦፍ አብሶሉት ፊክስድ ብለው ማን ላይ ነው የሚወጣው? ዲፒኤት ዲፔንድስ ኦን ቪው ፖርት ነው። ስለዚህ ስክሪናችን ላይ ነው እንጂ ዶክመንቱ ላይ አያገባው። ስለዚህ ዌብሳይቱ ምንድን ነው የሚለውን ሳይሆን የዌብሳይቱ ስክሪን የት ላይ ነው ቶፑ 0 እና ሌፍቱ 0 የሚለውን ነው ሪኮግናይዝ የሚያደርግ ዘንድ ስክሮል በማድረግበት ሰዓት ፍሎት ከላይ እንደተንሳፈፈ ነው የሚቀረው። ስለዚህ ለምን አገልግሎት ይውላል? አሁን ፊክስድ ሜቢ ናባር ወይ ደግሞ ፉተር በምሰሩበት ሰዓት አገልግሎት ልትጠቀሙ ትችላላችሁ። በዚህ ሰዓት ዊድዛችን ለኮንተንታችን ብቻ በቴክስታችን ሳይዝ ስለሆነ ዊድዙን ለመጨመር ከፈለግ ምን ማለት አለብን? ዊድዝ 100% ማለት አለብን። ለምሳሌ ናባር ምን ሰራ ከሆነ 100% በምንልበት ሰዓት እና ሴቭ በምናረግበት ሰዓት ዊድዙ 100% ይሆናል። ስክሮል በምናረግበት ሰዓት አይጠፋም ማለት ነው። ስለዚህ ኮንሲስተንሲውን ይጠብቃል። ዩዘራችን ከናባር ላይ አግኝቶ ክሊክ በማድረግ የሚያየውን ነገር አይከለልብንም ወይ ደግሞ አይጋረድብንም የሚለውን ነገር ትይዛላችሁ። ሌላኛው በዚህ ሰዓት ኦኬ ማን ተደብቋል? ፖዚሽን ምናምን የሚለው ነገር ስለተደበቀ ያንን ማውጣት ብንፈልግ ምን ማድረግ አለብን? ቢ ላይ መጠን አይዘር ማርጅን ምክንያቱም እያንዳንዱ ሄት 200 ስለሆነ ማርጅን ቶፕ ብለን 200 አሳይን ባረግ ከ200 በላይ አሳይን ባረግ ቶፕ ብዬ ከ200 በላይ አሳይን በማረግበት ሰዓት ምን ሊሆን ይችላል? ወደ ታች ያፈገፍጋል ማለት ነው። ማርጅን ቶፕ 300 ፒክስል ብል እና ሴቭ አድርጌ በማይበት ሰዓት አያችሁ አረንጓዴው ወደ ታች መጥቶልኛል፣ ግን ቴክስቲ አልመጣልኝም። ስለዚህ ይህንን ለማን መጠቀም እችላለሁ? ለበዲ ወስጄ መጠቀም እችላለሁ ማለት ነው። በዲ ላይ ሄጄ ይህንን አሳይን ባረጋው ቦዲ አንድ ክሬት ላርግና ላሳያችሁ። በዲ ታግ እጠቀማለሁ። ዘን እዚህ ላይ ሴቭ ባረግ ማርጂን ቶፕ
300 ፒክስል በማድረግበት ሰዓት ውስጥ ላይ የነበረው አይ አም ቲቺንግ ሲኤስኤስ የሚለውና ፖዚሽን ምናምን የሚሉት ወጣውልኛል ማለት ነው። ስለዚህ በዚህ መልኩ ናቭባር በምትሰሩበት ሰዓት ኦኬ የሆነ ነገር ቢደበቅባችሁ የት ላይ እንዳለ ለማወቅ ይረዳችኋል የሚለውን ነገር ትይዙልኛላችሁ። ሌላኛው ነገር ምንድነው? ይሄ እንዳለ ሆኖ ይሄ ፊክስድ በሚሆንበት ሰዓት ነው። ስለዚህ አሁን ማናየን ስታቲክ፣ ሪላቲቭ፣ አብሶሉት እና ፊክስድ የሚለውን አየን። አሁን ደግሞ በዲ ላይ አሳይን ያደረግነው ይቅርና ዲፈረንሺየት ለማድረግ እንዲመቸን ወደ ፖዚሽን እንሄድና ፊክስድ የሚለውን እናጥፋና ወደ ስቲኪ ወደሚለው ብንቀየር እና ሴቭ በማድረግበት ሰዓት ሁሉም ኮንተንት ይታየኛል። ዘንድ ሴቭ ካደረግ በኋላ ሁሉም ኮንተንት እየታየኝ ስክሮል በማድረግበት ሰዓት ቶፑ 0 ሌፍቱ 0 በሚሆንበት ሰዓት ምንድነው የሚሆነው? እዛው ላይ ይቆማል። ከቆመ በኋላ ግን የፓረንቱ ሳይዝ በሚያልቅበት ሰዓት እና ስክሮል እያደረግን በምንጨርስበት ሰዓት ይደበቃል ማለት ነው። ስለዚህ ለብቻው ናቭባር ክሬት አድርገን ብንሆን ይሄ አንድ ራፐር ክላስ ላይ ስላለ እንጂ ከራፐር ክላሳችን ውጪ ናቭባር ብለን አንድ ዲቪዥን ክሬት ብናደርግ ለናቭባር ክሬት ለማድረግ ይጠቅመናል የሚለውን ትይዙልኛላችሁ። ይሄ ፍሎት የሚያደርገው ፊክስድ በምንጠቀምበት ሰዓት ፍሎት ሲያደርግ የነበረው ዲፔንዲንግ ኦን ቪውፖርት ወይ ደግሞ ስክሪናችን የዶክመንታችን የዌብሳይታችን ስክሪን የት ነው የሚገኘው የሚለውን በማሰብ ከላይ ፍሎት ሲያደርግልን ነበር። ይሄ ግን ፓረንቱ ላይ ነው ፍሎት እያደረገ ያለን። ኦኬ አሁን ፓረንቱ ላይ ፍሎት እያደረገ ያለውን ፖዚሽን ሪላቲቭ የሚለውን ብናስወግድ ምን አይነት አውትፑት እናገኛለን የሚለውን በምናይበት ሰዓት ሪፍሬሽ አድርግ ተመሳሳይ ነገር ነው የምታገኙት። ስለዚህ ፊክስድ ስቲኪ በመጠቀሙበት ሰዓት የማንን ፕሮፐርቲ አንድ ላይ የያዘ ነው። አንደኛ ስታቲክን፣ ሁለተኛ ደግሞ የአብሶሉትን ባህሪ የያዘ ነው። ምክንያቱም ፊክስድ ባህሪ ይዟል እንዳንል የፊክስድን ባህሪ ቢኖረው ኖሮ ዲፔንዲንግ ኦን ቪውፖርት ሰማያዊ ከለሩ አይደበቅብንም ነበር ማለት ነው። ግን ሰማያዊ ከለሩ እየተደበቀ ነው፣ ሄዶ ይደበቃል። ለመጀመሪያ ጊዜ ግን የዶክመንት ፍሎውን ተመሳሳይ ነበር፣ ይቆማል እዛው ላይ ባለበት ዘንድ ስክሮል እያደረጉ ቶፕ 0 ሌፍት 0 በሚደርስበት ሰዓት እዛው ላይ ይቆምልናል። ከቆመልን በኋላ ግን የፓረንቱ ሳይዝ በሚያልቅበት ሰዓት እሱም አንድ ላይ ስክሮል ሆኖ ፓረንቱ ጋር ይጠፋል ማለት ነው። ይህንን ከያዛችሁ ፓረንቱ በዚህ ሰዓት ማለት ነው ራፐር ክላስ የትኛው ነው? ዲቪዥን ነው ማለት ነው። ዲቪዥን ማለት ደግሞ የትኛው ነው? ይህንን እንደዚህ ባጠባው ከዚህ እስከዚህ ያለው ነው። ከዚህ ውጭ ያለው ዲቪዥን ማለት ነው ዲ ነው። ዲ ብቻ ነው በዚህ ሰዓት የሚታየን ማለት ነው። ይህንን ካያችሁ እዚህ ላይ እንደገና ኤክስፓንድ በማድረግበት ሰዓት ራፐር ክላስ ውስጥ ያለ አንደኛ አይዲው ኤ የሆነ፣ ሁለተኛ አይዲው ቢ የሆነ፣ ሶስተኛ አይዲው ሲ የሆነ ነው የሚለውን በዚህ መልኩ መለየትና ዲፈረንሺየት ማድረግ ይቻላል። ስለዚህ ፖዚሽን ለምን ይጠቅመናል ብዬ ሳስብ ናቭባር ወይ ደግሞ ፎተር በምንሰራበት ሰዓት ልንጠቀም እንችላለን። እንደገና ደግሞ አንዳንዴ ሜቢ ዋርኒንጎችን ለመስጠት በምንፈልግበት ሰዓት ፔጃችን ላይ ሰው በሚገባበት ሰዓት ዋርኒንግ የሆነ ነገር ማስጠንቀቂያ በምንሰጥበት ሰዓትም የሆነ አንድ ጎን ላይ ያስቀምጠን ልንሰጥ እንችላለን። አሁን ይህንን ካልን በኋላ
ይህንን ካልን በኋላ ስለ ሚዲያ ኪውሪ ላሳያችኋለሁ። ሚዲያ ኪውሪን እንዴት እንጠቀማለን? ሚዲያ ኪውሪ ማለት እያንዳንዱ ክላይንት ስለ እያንዳንዱ ክላይንት ዲቫይስ ስለማናቅ እያንዳንዱ ክላይንታችን ምን አይነት ዲቫይስ ተጠቅሞ የኛን ዌብሳይት አክሰስ እንደሚያደርግ ስለማናቅ ዌብሳይታችን ለሁሉም አገልግሎት እንዲሰጥ ከፈለግነ ዲቫይስ ስክሪን ኢንዲፔንዳንት የሆነ ዌብሳይት ማዘጋጀት አለብን ማለት ነው። ይህንን ለማድረግ ደግሞ ምን ማድረግ አለብን? አንደኛ ሚዲያ ኪውሪን ተጠቅመን ማስተካከል አለብን። ይህንን ለማስተካከል ምን አይነት ሩል ነው ሚዲያ ኪውሪ ያለው፣ እንዴት ነው ሳይንታክሱ የሚለውን ማየት ከፈለጋችሁ እዚህ ላይ ምን እናደርጋለን? ወደ መጨረሻው ልምጣና እዚህ ላይ መጣው። እዚህ ላይ ከመጣው በኋላ አት ሲምቦል በመጠቀም ሚዲያ በምትሉበት ሰዓት ሚዲያ ይመጣላችኋል። ሚዲያ ኢንተር ካረግነ በኋላ ምን ያስፈልገናል? ኮንዲሽን ያስፈልገናል። የስክሪን ሳይዙ የክላይንታችን ምን ያህል ከሆነ በኋላ የትኛው ይቀየር የሚለውን ልትቀይሩ ትችላላችሁ። ለምሳሌ የሚዲያ ሳይዙ የክላይንታችን ለምሳሌ ማክስ ዊድዙ እዚህ ላይ ባስገባና ማክስ ዊድዙ 600 or 500 ፒክስል በሚሆንበት ሰዓት እዚህ ላይ አይዲ ቢ ግሪን ከለር ነበር። ግን ከግሪን ከለር ወደ የሎ ከለር መቀየር ፈለኩ። ይህንን እንዳለ ኮፒ አድርጌ የት ላይ ነው ሩላችን የምንጽፈው? በዚህ በከርሊ ብራሷና በከርሊ ብራሷ መካከል ነው የምጽፈው። እዚህ ላይ ፔስት ባረግ፣ ስለዚህ ሙሉ አምጥቼ ፔስት ላድርግ መቀየር የምፈልገው ነገር ብቻ መቀየር። አንደኛ ቴክስት አላይን እና ሄት መቀየር አልፈልግም። ቴክስት አላይን እና ላይን ሄቱን መቀየር አልፈልግም። ባክግራውንድ ከለር እና ሄቱን ወደ 100 እስኪቀየር ወደ 100 ፒክስል። ሌላኛው ምንድነው? ይህንን ወደ የሎ ከለር ወደ የሎ ከለር ቀይር አስብ። የሎ ከለር ማለት ነው እንደዚህ አካባቢ ነው። ይህንን በማድረግበት ሰዓት አውትፑታችን ምን ይመስላል የሚለውን ላሳያችሁ። መጀመሪያ ላይ አውትፑታችን በ900 ማክስ ዊድዝ 900 ፒክስል ስላለ በ900 ፒክስል ዊድዛችን ውስጥ ይህንን ይመስላል ከለሩ ማለት ነው። ፓረንት ከለሩ 900 ፒክስል ነው። አኳ ወይ ደግሞ ሰማያዊ ተብሎ ሰማያዊ ያልሆነ ደመናማ መልክ ያለው ማለት ነው። እዚህ ላይ ኢንስፔክት ልበልና ዲቨሎፐር ኦፕሽን ወይ ደግሞ ኢንስፔክት ብገባ እና ይህ ሳይዝ እዚህ ላይ ኦኬ ሪስፖንሲቭ ዲዛይን የሚላለ እዚህ ላይ ዊድዛችን እዚህ ላይ ቼንጅ ሲያደርግ ማየት ትችላላችሁ። ዊድዛችን ቼንጅ በሚያደርግበት ሰዓት አያችሁ 900 በሚሆንበት ማነው 465 በሚሆንበት ታይም ወደ ቢጫ ከለር ተቀየረ። ሁለተኛው ደግሞ ምን ሆነ? ዊድዛችን ከ200 ሄይታችን ከ200 ወደ 100 መቀየር አለበት ብያለሁ። ስለዚህ ወደ 100 ቀይሯል። 396 በመቶ የሚል ነገር እየታየኝ ነው። ወይ ደግሞ እዚህ ላይ መተን በምናይበት ሰዓት እዚህ ላይ 399 በመቶ ይላል። መቶ ማነው? ሄይታችን ነው። 399 ምንድነው? ዊድዛችን ነው። ይህንን ይመስላል። ሚዲያ ኪውሪን በዚህ መልኩ መጠቀም ትችላላችሁ። ይህ ከፍ በሚልበት ሰዓት ግሪን ይሆናል። ከማን ከ500 ከፍ በሚልበት ሰዓት 500 እንደነካ ግን 500 ገና ተች በሚያደርግበት ሰዓት 503 ነው። በዚህ ሰዓት
510 ነው። 7 500 በሚሆንበት ሰዓት አናቱ ላይ ወደ ቢጫ ከለር ይቀየራል። ቢጫ ከለር በሚሆንበት ሰዓት ምን ማድረግ አለብኝ? ቢጫ ከለር ላይ ዋይት ከለር ይነበባል አይነበብም የሚለውን ለራሳችሁ ልታውና እስኪ ወደ ምን ለመቀየር ፈለግ አት ሚዲያ ኦኬ ከዋይት ይልቅ ቢጫ ላይ ምን አይነት ሊነበብ ይችላል? አይደል ብላክ ይሄኛው ከለርስ ብላክ ተብሎ ብላክ ያለው ቡና ይከብ ኦኬ እና ብላክ ሪፍሬሽ ብናደርግ ቴክስታችን እየታየን አይደለም። ቢ ቴክስት የት ላይ እንዳለች አትጠይቁና እሺ ፎንት ሳይዙን እንጨምረው። ስሞል በሚሆንበት ሰዓት ኦኬ ፎንት ሳይዝ 20 ፒክስል አስቡት። ይሄ ለእናንተ ለማሳየት ነው እንጂ እንደዚህ በሚሆንበት ሰዓት 20 ፒክስል አድርጎት እያልኩ አይደለም። ተጽዕኖውን ለማየት ምን አይነት ኢፌክት አለው የሚለውን ለማየት ነው እዚህ እያደረኩ እያሳየሁ። ስለዚህ ቢ እየታየኝ አይደለም። ስለዚህ በዚህ መልኩ መቀየር ትችላላችሁ የሚለውን ያዙት። እዚህ ሚዲያ ኪውሪን በምትጠቀሙበት ሰዓት ምንድን ነው የምታደርገው? አንደኛ አት ሚዲያ የሚለውን ኪወርድ ትጠቀማላችሁ። ዘንድ ኮንዲሽናችሁ ማክስ ዊድዝን በመጠቀም ኮንዲሽን መሰሩ ማክስ ዊድዛችን ይህንን ታክል ፒክስል ከሆነ ትላላችሁ። ዘንድ አሳይን ካደረጋችሁ በኋላ መጻፍ የምትፈልጉትን ሩል በዚህ ከርሊ ብራስ መካከል ባይዘችና በዚች መካከል የራሳችሁን የትኛው ለፓራግራፊ ነው ለኤች1 ነው ወይስ ለየትኛው ነው መቀየር መፈልገው የሚለውን ነገር ራሳችሁ አሳይን ማድረግ ትችላላችሁ። ከሞላ ጎደል ይህንን ይመስል ነበር ስለ ሚዲያ ኪውሪ እና ፖዚሽን አጠቃቀም ስታይል ሺት በመጠቀም ይመስል ነበር የሚለውን ለማሳወቅ ያህል ነው። ሌላኛው እዚህ ላይ ድንገት በዚህ ሰዓት 900 ፒክስል እዚህ ላይ ነው የሚታይ። ስለዚህ አይ አም ቲቺንግ ሲኤስኤስ የሚለው ይጥፋና አይ አም ቲቺንግ ሲኤስኤስ ማለት ማስረዳት የፈለጉትን ነገር ስለጨረሱ አይ አም ቲቺንግ ሲኤስኤስ እና ዲ የሚለውን አንድ ነገር ከአሁን በኋላ አገልግሎት አይሰጠኝም እናንተን ለማስረዳት የተጠቀሙ እንጂ ምን አይነት ኢፌክት እንዳለው ማሳየት ነበር የተጠቀሙ። ይህን ሴቭ ካደረግ በኋላ ይህንን ይመስል ነበር። ይሄ ዌብሳይታችን ቢሆን ዌብሳይታችን በግራ በኩል ተቀምጦ በግራ በኩል ተቀምጦ እንደዚህ ከሚሆን ይህንን ስፔስ ኢቭንሊ አካፍል የዌብሳይታችን ኮንተንት ሴንተር ላይ መቀመጥ አለበት። ይህንን ለመስራት ይሄ ከለር የፓረንታችን ነው። ስለዚህ የራፐር ክላስ ነው ማለት ነው። ሄደን ራፐር ክላስ ላይ አሳይን እናደርግና ብናስተካክል ይሄ ይስተካከላል። እንዴት እናስተካክል የሚለውን ወደ ራፐር ክላስ በምንሄድበት ሰዓት ራፐር ላይ ሄዱ። ራፐር ክላስ ማክስ ዊድዝ 900 ፒክስል እዚህ ላይ ማርጂን ብለን ቶፕ እና ቦቶ 0 ቢሆን ሌፍት እና ራይት ደግሞ አውቶ ቢሆን አውቶ በምንበት ሰዓት ሴቭ በምናደርግበት ሰዓት እኩል አካፍሎ በዚህ መልኩ ሴንተር ላይ ይቀመጥልናል የሚለውን ሀሳብ ትይዛላችሁ። ይቀመጥልናል በዚህ መልኩ። ስለዚህ ነገር ከነገ ወዲያ ዲዛይን በምታደርግበት ሰዓት አንደኛ ዌብሳይታችሁ በምን አይነት ስክሪን ማን ነው አክሰስ የሚያደርገው የሚለውን ነገር ማወቅ አለባችሁ። እዚህ ላይ አት ሚዲያ ኪውሪ ተጠቀመው ውስጥ አንድ ነገር ብቻምር አንድ ኢሜጅ እዚህ ያለኝ ይመስለኛል ባልሳሳት። እዚህ ላይ ክሊክ በማድረግበት ሰዓት አንድ ኢሜጅ ያለኝ ይሄ ኢሜጅ እዚህ index.html ውስጥ ማስገባት ፈልጋለሁ። እዚህ ላይ ማስገባት ፈልጋለሁ።
ብዬ ኢሜጅ ለማስገባት አንደኛው ሶርስ ማስቀመጥ ነው። እሺ አልተርናቲቭ ገርል ነው ማለት ሴት ልጅ ፎቶ ነው። ሶርሱ ወይ ደግሞ ፋይሉ የት ነው የሚገኘው እና ምን ነው ፋይሉ የሚለውን ነገር እዚህ ላይ እንደምታዩት ገርል ዶት ጄፒጂ ነው። አት ዘ ሴም ሎኬሽን ማለት ፎልደራችን ተመሳሳይ ስለሆነ ገርል ዶት ጄፒጂ ብዬ ኢንተርቨርበት ሰዓት እና ሴቭ ታደርጓል። አውትፑታችን በምናይበት ሰዓት ላይ ኢሜጁ በዚህ መልኩ መጣ። ኢሜጁ ግን ምን ሆኗል? አንደኛ ከማን ከፓረንት ክላሱ ወጥቶ ሳይዙ ዝም ብሎ ያላግባብ ከፓረንት ክላሱ ራሱ ወጥቶ። ምክንያቱም ፓረንት ክላስ የማን ነበር? ፓረንት ወይ ደግሞ ኢሜጅ የት ነበር የሚገኘው? ራፐር ክላስ ውስጥ ነው። ስለዚህ እጄ ኢሜጅን ዲዛይን ማድረግ አለብኝ ማለት ነው። ኢሜጅን ዲዛይን ለማድረግ ኢሜጅን መጨረሻ ስለሆነ ያስገባሁት ከአት ሚዲያ ኪውሪ በታች አይኤምጂ ብዬ አይኤምጂ ከመገን ክላስ ውስጥ ስለሆነ ራፐር ክላስ ውስጥ ስለሆነ ኢሜጅ ዊድዛችን 100% ብንለው ዊድዝ 100% ብንል የማንን ዊድዝ ይወስዳል? የፓረንት ክላስ ያሰው ዊድዝ ይወስዳል። ሴቭ ካረግ በኋላ በምናይበት ሰዓት አሁን የፓረንታችን ክላስ ዊድዝ ይወስዳል። ኤች ልጅ ፓረንታችን ላይ ወይ ደግሞ ራፐር ክላስ ውስጥ የራፐር ክላስ ዊድዝ ነው የወሰደችው። የራፐር ክላስ ዊድዝ ደግሞ 900 ፒክስል ሆኖ ፓዲንግ 25 ፒክስል ስላልነቀደማ ዲዛይን ስናደርግ ላይ መጠን በምናይበት ሰዓት ምንድነው ፓዲንጉ 25 ፒክስል ነው፣ ግን ማክስ ዊድዙ 900 ፒክስል ነው። ስለዚህ በግራ በኩል የተረፈው ፓዲንጉ ነው የሚለውን እንድታገናዝቡ ስላሰቡ ከዚህ እስከዚህ 25 ፒክስል እና ከዚህ እስከዚህ 25 ፒክስል ያረፈው ነፃ የቀረው 25 ፒክስል ነው የሚለውን ትይዙልኛላችሁ። ሌላ እዚህ ላይ ድንገት ስለ ኢሜጅ ላይ ምን ማውራት ፈልጌ ነበር ብዬ ሳስብ ተጨማሪ ምን ያስፈልገኛል ብዬ ሳስብ ይሄ ነው። ግን አስቡት፣ ይሄ ኢሜጅ አስቡት መጥቼ ስሞል ዲቫይስ ላይ በመለከትበት ሰዓት ምን አይነት ይሆናል የሚለውን መልስ። ስሞል ዲቫይስ ላይ ሲሆን ራሱ የፓረንት ወይ ደግሞ የራፐር ክላሱን ነው እየወሰደ ያለ። ግን አንዳንዴ ኢሜጁ አላስፈላጊ ቢሆን ምን ማድረግ ይችላሉ? ኢሜጁ ስሞል ዲቫይስ ላይ እንዳይታይ መከልከል ይችላሉ። ስለዚህ ስሞል ዲቫይስ ላይ እንዳይታይ የምፈልግ ከሆነ ሮል ሄድ ላይ ነው አፕላይ ማድረግ ነው። አት ሚዲያ ኪውሪ ላይ እዚህ ላይ አንድ ኮሜንት ብጽፍ ኮሜንቴ ሃይድ ኢሜጅ ፎር ስሞል ስክሪን ዩዘር ካል በኋላ ኢሜጅን ዲዛይን ያደረጉበት ቦታ የት ላይ ነው? መጠን በምናይበት ሰዓት እዚህ ላይ ኢሜጅ እዚህ ላይ እንወስዳለሁ። ከወሰድ በኋላ እዚህ ላይ ያመጣና ፔስት አደርጋለሁ። ፔስት ካደረግኩ በኋላ ምንድን ነው የማደርገው? ኢሜጅ ዲስፕሌይ ፕሮፐርቲ ያለ ዲስፕሌይን እናን በምልበት ሰዓት በስሞል ዲቫይስ አውትፑቱ አይታይም። አያችሁ፣ ተደበቀ። ላርጅ በሚሆንበት ሰዓት ኢሜጁ ይመጣል። ግን 500 ፒክስልን በሚነካበት ሰዓት እያያችሁ ነው። 900 ምናምን ላይ እያያችሁ ዊድዙ በሚቀንስበት ሰዓት የትኛው በሚደርስበት ሰዓት ኢሜጁ ይደበቃል ወይ ደግሞ ሂደን ይሆናል የሚለው ታያላችሁ። አሁን 400 503 አካባቢ ድረስ ኢሜጁ እየታየ ነው።
500 በሚልበት ሰዓት ግን የለም። 501 ቢል አሁን ለምሳሌ 503 ላይ አለ። እዚህ ላይ እየቀነስኩ ሄድ 502 ላይ አለ። በቀነስ 501 ላይ አለ። 500 በሚልበት ሰዓት ላይ ኢሜጁ ዲስአፒር ያደርጋል። ስለዚህ አንዳንዴ ዌብሳይት ላይ የሆነ ኩዌሽን ሰርች በምታረጉበት ሰዓት ዲቫይስ ዲፔንዳንት ነው ማለት ነው። የሚታየው እይታ መረጃው ዲቫይስ ዲፔንዳንት ነው። እንደ ዌብሳይት ዲዛይነር ግን አላስፈላጊ ነው የሚባሉ ነገሮች ሊሆን ይችላል የሚደበቁት መደበቅ ያለባቸው ለዲኮሬሽን ያስገባችሁትን እና በሚደበቅበት ሰዓት ለክሊየንታችን ኢንፎርሜሽኑ ያታክል አይጎዳውም የሚለውን ሀሳብ ልንጠብቅ የሚገባ። ስለዚህ ይሄ አለ። ስለዚህ ዲስፕሌይ ላይ በምንበት ሰዓት ይህንን ይመስላል የሚለውን ቲዙ ልኛላቸው። እንግዲህ ስለ ዌብሳይት ዴቨሎፕመንት ለወደፊት ለመማርና በዚህ ቻናል አፕሎድ በአሚቴክ አፕሎድ በሚደረግበት ሰዓት ለመከታተል የምትፈልጉ ማለት ሰብስክራይብ ማድረግ አትርሱ። መረጃው ጠቃሚ ነው ብላችሁ ካስባችሁ ለጓደኞቻችሁ ሼር አድርጉ፣ ላይክ አድርጉ፣ በኮሜንት አበረታቱ። የዕለት ትምህርታችን ይህን ይመስል ነበር። ሰላም፣ አመሰግናለሁ።